በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙር 135 እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና። የአማልክት አምላክ አመስግኑ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ ምሕረቱ ለዘላለም ነውና። እርሱ ብቻውን ታላላቅ ታምራትን ያደረገ ምሕረቱ ለዘላለም ነውና። ሰማያትን በጥበቡ የሰራ ምሕረቱ ለዘላለም ነውና። ምድርን በኋላ ያጸና ምሕረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሰራ ምሕረቱ ለዘላለም ነውና። ለፀሐይ ቀንን ያስገዛው ምሕረቱ ለዘላለም ነውና። ለጨረቃና ለከዋክብት ሌሊትን ያስገዛው ምሕረቱ ለዘላለም ነውና። ከበኩራቸው ጋር ግብፅን የገደለ ምሕረቱ ለዘላለም ነውና። እስራኤልን ከመካከላቸው ያወጣቸው ምሕረቱ ለዘላለም ነውና። በጸናች በተዘረጋች ክንድ ምሕረቱ ለዘላለም ነውና። የኤርትራን ባህር ፈጽሞ የከፈለ ምሕረቱ ለዘላለም ነውና። እስራኤልን ከመካከሉ ያሳለፈ ምሕረቱ ለዘላለም ነውና። ፈርዖንንና ሰራዊትን በኤርትራ ባህር ውስጥ የጣለ ምሕረቱ ለዘላለም ነውና። ሕዝቡን በምድረ በዳ የመራ ምሕረቱ ለዘላለም ነውና። ከዓለት ውሃን ያፈለቀ ምሕረቱ ለዘላለም ነውና። ታላላቅ ብርሃናትን ከታላላቅ ነገስታትን የገደለ ምሕረቱ ለዘላለም ነውና። ጽኑዓንን ነገስታት የገደለ ምሕረቱ ለዘላለም ነውና። የአሞራውያንን ንጉሥ የሆንን ምሕረቱ ለዘላለም ነውና። የባሳን ንጉሥ ታግስ ምሕረቱ ለዘላለም ነውና። ርስት ምድራቸውን በምሕረቱ ለዘላለም ነውና። ለባሪያው ለእስራኤል ርስት አድርጎ የሰጠ ምሕረቱ ለዘላለም ነውና። እግዚአብሔር እኛን በማውረዳችን አስቦናልና ምሕረቱ ለዘላለም ነውና። ከጠላቶቻችን እጅ አድኖናልና ምሕረቱ ለዘላለም ነውና። ለሥጋ ሁሉም ግን የሚሰጥ ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑ ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑት ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑ ምሕረቱ ለዘላለም ነውና። መዝሙር 136 በባቢሎን ወንዝ ባጠገብ በዚያ ተቀመጥን። ጽዮንን ባሰብናት ጊዜ አለቀስን። በአክያ ዛፎቿ ላይ በገናዎችን ሰቀልን። የማረጉን በዚያ የዝማሬን ቃል ጠይቀውናልና የወሰዱንም የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርንም ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳይ፣ ባላስብሽ ምላሴ በጉሮሮዬ ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌም ባልወድድ አቤቱ በኢየሩሳሌም ቀን እስከ መሰረቷ ድረስ አፈረሱ ያሉአትን የዶሜን ልጆች አስብ። አንቺ ወራዳ የባቢሎን ልጅ ሆይ ስለጠበቀልሽን የሚበቀልሽ ብፁዕ ነው። ሕፃናቶችሽን ይዞ ባለት ላይ የሚፈጠፍጣቸው ብፁዕ ነው። ለዘላለሙ አሜን። መዝሙር 137 የሐናና የዘካርያስ የዳዊት መዝሙር። አቤቱ በብፁዕ ልቦና ያመሰግናለሁ። የአፌን ነገር ሁሉ ሰምተኸኛልና በመላእክት ፊት እዘምርልሃለሁ። በቤተ መቅደስም እገዛልሃለሁ። ስለ ምሕረትህና ስለ እውነትህም ስምህን አመሰግናለሁ። በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርገሃልና በጠራሁህ ቀን በፍጥነት አድምጠኝ። ነፍሴን በኃይልህ በብዙ አጸናሃት። አቤቱ የምድር ነገሥታት ያመሰግኑሃል። የአፍን ቃል ሁሉ ሰምተዋልና በእግዚአብሔር ምስጋና ይዘምራሉ። የእግዚአብሔር ክብር ታላቅ ነውና እግዚአብሔር ከፍ ያለ ነውና የተዋረዱትን ይመለከታልና ትዕቢተኞችንም ከሩቅ ያውቀዋል። በመከራ መካከል እንኳ ብሄድ አንተ ታድነኛለህ። በጠላቶች ቁጣ ላይ እጅህን ዘረጋ፣ ቀኝህም ያድነኛል። እግዚአብሔርም ይበቀልኛል። አቤቱ ምሕረት ለዘላለም ነው። አቤቱ የእጅህን ስራ ችላ አትበል ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ ጊዜ የሚያገለግል እልፍ አእላፍ መላእክት እያሳሰብ በችግሬ ጊዜ ማቀርበልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀትን አዘጋጅቶ ብራና ዳምጦ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና አዳመጠ። በደለኛን ሁሉ የምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ለዘላለሙ አሜን።